ናርዲ የሆነ ነገር ላናግርሽ ነበር። ይቻላል? ምንድነው? ምን መሰለሽ፣ እኔ አሁን ትልቅ ልጅ ነኝ። ራሴን ችዬ አግብቼ መኖር የምችልበት እድሜ ላይ ነው ያለሁት። ትልቅ ልጅነትሽ ላይ ቅሬታ የለኝም። ስለ ትዳር ማሰብሽ ላይም እንደዛው። ግን ለብቻዬ ነው የምኖረው ያልሽው ነገር አልተዋጠልኝም። ማለቴ ትዳር ከያዝኩኝና ካገባው መቼም እዚህ ቤት ውስጥ አብረን አንኖርም ማለት የራሴ ኑሮ ይኖረኛል። እሱን ለማለት ፈልጌ ነው። ምን እያልሽ ነው ርብቃ? ይሄ ቤት እኮ የኔ ብቻ አይደለም፣ የእናትና የአባታችን ቤት ነው። ያ ማለት ደግሞ የአንቺም ጭምር። ስለዚህ ሁለታችንም መኖር ያለብን እዚህ ነው። እኔ በዚህ ሀሳብ አልስማማም። ባሌን ይዤ አንድ ላይ መኖር በጣም ከባድ ነው። እስቲ ንገሪ፣ ምኑ ነው ከባድ የሚያደርገው? አንድ ቤት ውስጥ መኖራችን ነው። በያት ቀልጅ። የማይሆን ክርክር ይዘን ቁም ነገሩን ረሳ ነው። ይልቅ አሁን ልታገቢው ስላሰብሽው ሰው ንገሪ። ምን ነው ዝም አልሽ? መቼም ባል በሌለበት አይደለም የሁሉ ክርክር አይደል? እሱማ ልክ ነሽ። ቶማስ ይባላል። በቃ ስሙን ብቻ ነው የምትነግሪኝ? መልካም ሰው ነው። በጣም እንዋደዳለን። ታዩ በቃ በአካል ሲመጣ በደንብ ትተዋወቀዋለሁ። አዎ እንደዛ ይሻላል። ቶሚ፣ አንድ የምነግርህ ነገር አለ። ምንድን ነው? ስለኔና ስለአንተ ጉዳይ ለሲስተር ነግሬታለሁ። ኧረ እባክሽ። እና ምን አለች? በማግባቴ ቅሬታ የላትም። ታዲያ በምኑ ቅሬታ ያለበት? ተጋብተን ከዛ ቤት መውጣት አንችልም። እዛው እንድንኖር የፈለገችው። ለምን? ቤቱ ለሁላችንም ይበቃል፣ በፍጹም አትወጡም ብላ ድርቅ አለች። ምናልባት ያው ካጠገቧ መራቅሽ ከብዷት ሊሆን ይችላል። አላውቅም። አንተ በዚህ ጉዳይ ምን ትላለህ? እኔማ ምን እላለሁ፣ ከአንቺ ጋር ብቻውን እንጂ የትም ይመችኛል። የምርና ቶሚ? አዋ ምን ነው? እኔ ደግሞ ይደብርሃል ብዬ በጣም ፈርቼ ነበር። ኧረ በፍጹም እህትሽ እኮ ለእኛ አስባ ነው እንጂ ምንም ክፋት የለም። በጣም አመሰግናለሁ የኔ ፍቅር። በቃ የሚመቻትን ቀን ጠይቄ አስተዋውቃቸዋለሁ። መቼስ ሰርግ ድግስና የሚባል ነገር እህትሽ አታስብም ማለት? ኧረ አያስፈልግም፣ አስተዋውቃቸዋለሁ። ከዛ አብረን መኖር ነው በቃ። እሺ ነው። ጠርቼዋለሁ፣ ትመጣለች። እኔ ግን ፈርቻለሁ። ለምን? ምን ያስፈራሃል? እኔ እንጃ። አይዞህ እህቴ፣ ቀለል ያለች ናት፣ አታስፈራ። እንኳን ደህና መጣ። ናርዲ ጮኛ ያልኩሽ ቶማስ ማለት እሱ ነው። ምን ነው ትተዋወቃላችሁ? እንዲህ ሁለታችሁም ደነገጣችሁ? ኧረ በፍጹም አላውቃትም። ቶማስ እባላለሁ። ናርዶስ። ስለሆንኩሽ በጣም ደስ ብሎኛል። እኔም እንደዛ። እህቴ፣ ወደፊት ባሌ እንዴት አየሽው? ጥሩ ነው። ዋናው ደግሞ ጸባዩ ነው። እሱን ደግሞ ቀስ በቀስ የምናየው ይሆናል። እሱ እንኳን አታስቢ፣ ሀገሩ ላይ መሰከርልኝ ጨዋ ነው። እስቲ እናይሃለን። በቃ የሚበላ ነገር ላቀ። ወይኔ ውርደት፣ ወይኔ ቅርት። ይህማ ሆን ብሎ እኔን ለማዋረድ ነው ቤቴ ድረስ የመጣው እንጂ አጋጣሚ አይደለም። አሁን ለርብቃ እህትሽን ሴተኛ ዳሪነት ስትሰራ እንተዋወቅ ነበር ቢላት ምንድነው መሆነው? ወይኔ ጉድ! ርብቃ ይህን ነገር ከሰማች ሰው አታረገኝ። ወይኔ ተዋረድኩ። የሆነ ነገር ማድረግ አለብኝ። ይህን ሰውዬ ከዚህ ቤት ማስወጣት፣ ሚስጥሩንም ለመቅበር የሆነ ነገር ማድረግ አለብኝ። ወይኔ ጉድ! ምግቡን ላቀርብልሽ። ቆይሽ እኮ ማገዝሽ ነገር አለ። ቆየሁኝ አይደል? የሙቅ ብዬ እኮ ነው። መቼ ታዲያ ጣድሽው? ስቶቭ እንደጠፋ አይደል? ውይ የኔ ነገር ማብራቱን ረሳሁት። በቃ መሞቁ ይቅርበት። ቅርብ ሰዓት ስለሆነ የተሰራው እኔ አቀራርበዋለሁ። እህቴ ግን ደህና ነሽ? አዎ ደህና ነኝ። ምን ነው? አይ ምንም። ሁኔታሽ? ደህና ነኝ። ይልቅ ቶማስ ብቻውን እንዳይሆን ግቢና አጫውቹ። እኔ ምግቡን ይዤ እመጣለሁ። እሺ።
የምትፈልገው? ለቁርስ የሚሆን ነገር ነው። ጁስ ቢሆን ደስ ይለኛል እንዳይከብደኝ። አልቀለድኩም። ፍላጎትህ ምንድን ነው? እዚህ ቤት ያለ አንድ አላማ አትመጣም። አላማዬማ ሩቃን አግብቶ መኖር ነበር። እሱ ተሳካል ነው። የፈለግከውን ያህል ብር እሰጥሃለሁ። ከእህቴና ከእኔ ህይወት ውጣ። ቀጀልሽ እኮ ሚስቴ ነች። እንዴት ነው ከእሷ ተለይቼ የምኖረው? እየቀለድክ ያለሁማ አንተ ነህ። ወይ እንደዚህ የምትሆን ገና ሴተኛ እንዳትጨርሰው። ያ ያለፈ ማንነቴ ነው። እሱን ደግሞ ያደረግኩበት የራስ የሆነ ምክንያት አለኝ። ቆይ ሩቃ ይህን ነገር ብታውቅ ከድርጊትሽ ምክንያትሽ የሚያሳምናት ይመስላል። ቆይ ምንድን ነው ፍላጎትህ? እኔና እህቴ መሀል መግባት ነው የምትፈልገው? በፍጹም። እኔ የርብቃ ራሱ እህቷ መሆንሽ እዚህ ስመጣ ነው ያወቅሁት። እሺ ልመንህ፣ በምንም አይነት መንገድ ርብቃ ስለዚህ ጉዳይ ማወቅ የለባትም። ርብቃ ስለዚህ ጉዳይ አወቀች ማለት ግን ያለ ጊዜ ይህንን ዓለም እንድትሰናበት ነው ማደርገው። እሺ እንዴ ማናችሁ ነው? መታጠቢያ ቤት ፈልጎ እኮ እየጠየቀኝ ነበር። ያው በዚህ ጋር ነው። እና ፎጣ ፈልግ ሰጥቼዋለሁ። አታስቢ አንቺ። በቃ አንተ ግባ፣ እኛ እንሂድ ነይ። አዲዬ ወይ ቶሚ ግን እንዴት አየሽው? ጥሩ ነው። እንዴ በደፈናው ሳይሆን ዘርዘርሽ እንድትነግሪኝ የምፈልገው። አሁን እኔ ምንስ ብልሽ አንዴ እንደሆነ ወደሽ አግብተሽዋል። ምን ለውጥ ያመጣል? በደንብ ያመጣል እንጂ። እንዴት? አንቺ እቴን ያልተመችሽ የደበረሽ ነገር ካለ ይቀራል እንጂ አንቺ ማስካፋት አልፈልግም። ቆይ በቶማስ ጉዳይ ቢሆንም ማለቴ እኔ እንድትፈቹ ብፈልግም ሲጀመር አንቺን መላይ ምክንያት እንድፈታው አትጠይቂኝም። በዛ ላይ ደግሞ እዚህ ቤት ኑሩ ስትይሽ ያልኩሽ እኮ የአንቺን ቃል ስለማከብር ነው። ይሄ በጣም ጥሩ ነው። ምኑ? አይ እህቴ በዚህ ልክ እኔ ላይ ስትተማመኝብኝ ስላየው አስደስቶኝ ነው እንደዛ ያልኩት። በዚህማ ጥርጥር አይግባሽ። አሁን ወደ ጥያቄ እንመለስ። ቶማስ እንዴት አየሽው? ጥሩ ነው፣ ግን አንዳንድ ወጣ ያሉ ባህሪዎች አይቼበታለሁ። ለምሳሌ ስልክ በጣም ነው የሚያወራው። ከተለያዩ ሴቶች ጋር ሲያወራ ሰምቼዋለሁ። እሱ ነገር አልተመቸኝም። ልክ ነሽ፣ ስልክ ያበዛል። እና እያወቅሽ ነው ዝም ያልሽው? የስራው ባህሪ ስለሆነ ነው። ስራው ምንድን ነው? ወይ አልነገርኩሽም? ለካ ደላላ እኮ ነው። ነው እንዴ? እንደዛ ከሆነ እሺ። ሌላስ? ለጊዜው ይሄ ብቻ ነው። የተለየ ነገር ካየሁበት አሳውቅሻለሁ። እሺ እቴ። ናርዲያ እንደደበራት ነገር አለ። ምንድን ነው እሱ? ስልክ የማብዛት ነገርን አልወደደችም። የምርሽ ነው? የስራው ባህሪ እንደሆነ ነግረትም ነበር? ነግራታለሁ፣ ግን እሱ አዲስ ነገር ስለሆነባት እስክትለምደው ትንሽ ብትቀንሳው። ምን እያልሽ ነው? ስራ ሳንሰራ ምንዶር ይችላል እንዴ? ይገባኛል እኮ ትንሽ ቀን እስክትለምደው ነው ያልኩ። እኔ እንጃ እንግዲህ እንዴት አድርጌ እንደማስተካከል አላውቅም። ወይ እሷ ፊት ስልክ ባለማውራት ወይ ወጣ እያልክ አላውቅም፣ ብቻ በሆነ ነገር አስተካክል። እህትሽ ግን ከባድ ሰው ነች። እንዴት? ስልክ ያበዛል ብላ ማቃጠሩ ነው ቶማስ። ስለዚህ አንድ መጥፎ ነገር ስትናገር እንዳልሰማ በእሷ ቃል አላውቅም። እና ይህን ለአንቺ መናገር ነበረባት? በቃ የፈለገችውን ብትል መቀበል አለብህ። ያለ እናት ያለባት ያሳደገችኝ አንድ እህት ያለች እሷ ናት። እሺ ሶሪ። ምንም አይደል። በቃ አንተ ያቀረብኩልህን መደራደሪያ አልቀበልም አልክ። ጤና የለሽም እንዴ? እንዴት ነው ፍቅሬን በብር እንዲቀይር የምትጠይቂኝ? ምን ታካብዳለህ? እምሰጥ ብር እኮ ህይወትን የሚቀይር ነው። ከፈለግ ከሀገር ውስጥ ከፈለግ ውጭ ሄደ መኖር ትችላለህ። እባክሽ ተይኝ። እኔ እዚህ ከሩቃ ጋር ደስተኛ ነኝ። ቆይ ሁሉ ጭንቀት ውስጥ ከምትገቢ ለምን ነግረሻት አትገላገኝ? አንተ ሰው ያመሃል እንዴ? ሴተኛ ዳሪ እንደነበርኩ ነው ለርብቃ ምነግራት? እንደዛ ከሆነ እኔን ተይኝ። ምን አድርግ ነው የምትይኝ? እኔ የምለው ራስን ንጹህ አድርገህ እኔን እየወነጀልከኝ ባልሆነ። ትሰማኛለህ? አንተም እኮ ከሴተኛ ዳሪ ጋር ለመተኛት መተን የተገናኘ ነው። ረሳኸው እንዴ? እሱ ያለፈ ነገር ነው። እኔ እውነቷን ተናግሬ ነፃ መውጣት አልፈራም። ያው አንቺ ከፈለግሽ ማለት ነው። ርብቃን አትወዳትም ማለት ነው? ስለምወዳትማ ነው እውነቷን ነግራት የምፈልገው። ይህን የልጅ ጨዋታህን አቁመህ ያልኩህን አስብበት። ደግሞ እኔና ርብቃን ለማጣላት የፈጠርሻት ድራማ ይገርም ነው። ምን ተማርክበት? ርብቃ እንደምትወድሽና ከራሷ በላይ አንቺ እንደምታምን። እሱ
እሱን ካወቅክ በቂ ነው። ለማንኛውም አስብበት። ሻውን የት ሄደ ይባላል። በዛ ላይ ስልኩ ዝግ ነው። ምን አውቄ። የተነጋገራችሁት ነገር አለ እንዴ? አይ ባለፈው ባልሽኝ ጉዳይ ስልክ አታብዛ ናዲን እየደበራት ነው ብዬው ነበር። ከዛ ውጭ ግን ምንም አልተነጋገርንም። ርብቃ፣ እኔ እኮ በቀጥታ ሄደሽ እንድትነግሪው አልነበረም የነገርኩሽ። ምናልባት እሱ አስከፍቶት ይሆናል የቀረው። ቶማስ ያስከፍቶት የሚቀርስ አይደለም። በዛ ላይ ከነገርኩት በኋላ ከደበረ ወዲያው ያቀርም ነበር። የሆነ ነገር ገጥሞት ነው እንጂ የሚሆነው። ታይ ርብቃ፣ እንደዚህ አይነት ክፉ ነገር አትናገሪ። መልካሙን ማሰብ ነው የሚሻለው። አሁን ቁጭ በይ በቃ። እሺ ቶማስ፣ እንዴት ነህ? ለምን እንደዚህ የምታደርጊው? ለወረም ታስቀኝ። በጸባይ ብዙ ጊዜ ላውራህ ሞክሬያለሁ። አንተ ግን አሻፈረኝ አልክ። ስለዚህ በሚመች መልኩ ላውራህ ብዬ ነው። ቆይ ምንድን ነው የምፈልጊው? አርፈሽ ለምን ኖሮሽ ነው ኖሪ? አርፌ እንዳልኖርማ ቶማስ የሚባል ሰው ህይወቴ ውስጥ መጥቶ በጠበጠኝ። እሺ አሁን የምትፈልጊው በግልጽ ተናገር። ብዙ ጊዜ እኮ ነግሬሃለሁ፣ አልገባክ ብሎ ነው እንጂ። እሺ በመጨረሻ ጊዜ ነገር ጠቀም ያለ ብር እሰጥሃለሁ። ከኔና ከርብቃ ህይወት ውጣ፣ አለቀ። በጣም ቀላል ነገር እኮ ነው የጠየቅኩህ። እሺ ግን ለርብቃ ምን አይነት ምክንያት ፈጥሬ ልርቃት እችላለሁ? ለእሱ አታስብ። 2 ወይ 3 ቀን ቤት ትቆይና ርብቃ ራሷ አልፈልግህም ብላ እንዴት እንደምታባርርህ እኔ ያሳያለሁ። ከርብቃ መለየት እኮ ከባድ ነው። አፈቅራታለሁ እኮ። ምርጫው እንግዲህ አንተ ነው። ያለምንም ጥቅም ከርብቃ መለየት አሊያም የሚገባህን ይዘህ ከርብቃ መለየት። ጥሩ ተስማምቻለሁ። ጎበዝ ልጅ፣ እሱ ነው የሚያዋጣ። ነገ ወደ ቤት ስትመጣ የጠፋበትን ምክንያት አዘጋጅ። የምፈታህ ርብቃ በጣም ስለተጨነቀች እንጂ ሚስጥሬን ካንተ ጭምር እዚሁ መቅበር አላቃተኝም። እሺ እሺ ገብቶኛል። ቶማስ በሰላም ነው? አስጨነቀን እኮ። በሰላም ነው አይባልም። በማላውቃቸው ሰዎች ታግቼ ትወስጂ ነበር። እንዴ ለምን? እና ማንስ ናቸው? ራሴ እንደዚህ ተርመኝ ስለነበር ማንነታቸውን አላውቅም። ዋናው አንተ መትረፍ ነው። ለምን እንዳይዙ ግን አልነገሩህም? ያው በስራ ምክንያት የተጣላው ሰው ይሆናል። አስፈራርቶ ብቻ ነው የሚለቁት። ዋናው አንተ ደህና መሆንህ ነው። ሌላው ትርፍ ነው። አዎ ከዚህ በኋላ ግን መጠንቀቅ አለብህ። ራስን መጠበቅ አለብህ። እሺ አስጨነኳቸው አይደል? አዎ የሆነ ነገር የሆንክ መስሎኝ በጣም ተጨንቄ ነበር። አይዞሽ። በቃ ቀለል እንዲልህ ግባና ታጠብ። እኛም የምትበላው ነገር እናዘጋጅልክ። ጎበዝ ልጅ፣ የቤት ስራህን በሚገባ ተወጥተሃል። አሁን የሚቀረው አንተና ርብቃን ማለያየት ብቻ ነው። እሺ አንቺም ለዚህ ስራ ለመክፈል የተስማማሽውን ብር አዘጋጅ። አታስብ፣ ርብቃ ሴተኛ አዳሪነት እንደምሰራ ከምታውቅ የፈለገውን ያህል ብር እከፍላለሁ። ጥሩ፣ በዚህ ከተስማማን አንቺ ባልሽው መንገድ እታዘዛለሁ። አሁን የቀረው የእኔ ስራ ነው። ጥሩ ምክንያት ፈልጌ አንተን ከርብቃ ለያያችኋለሁ። በቃ አለቀ ማለት አይደለም። እሺ ወይ ቶሚ፣ ናርዲ ስለምትሰራው ስራ አንድ ቀን ማውርትሽ ነበር። ስራው ምንድን ነው? በፊት አንድ ድርጅት ውስጥ ተቀጥራ ትሰራ ነበር። የሚገርም ነገር በሰዓቱ በጣም ተቸግረን ስለነበር ጠዋት ማታ ነበር የምትሰራ። እና አሁን ስራውን ትተኸው? ለአንድ አመት ስራ ከሰራች በኋላ ጥሩ ገንዘብ ስታገኝ ግቢ ውስጥ ያሉትን ሰርቪሶች ሰርታ በእነሱ እየተጠቀመ መኖር ጀመረ። ከዛ በኋላ ስራውን አቆመች። ቤቱ እንዳለ ነው። ለምን ስራውን ልትቀጠለችበት? ያኔም ቢሆን ከችግር አንጻር እንጂ አዳር ስራ ስትሆን እኔን ጥላ መሄዱ ይከብዳት ነበር። በጣም ትወድሻለች ማለት ነው? አዎ በጣም እንጂ። ግን ለምን ጠየቅኝ?
እንዲሁ ዝም ብዬ ነው። ኧረ እኔ የምለው እኔና ርብቃን የበላየት ነገሩ እንዴት ነው አልሽ? ይህን ያህል ከባድ ነገር አይደለም። አንተ ሀሳብ አይግባክ። እስቲ እናየዋለን። ምን ነው አይሳካላትም ብለህ አሰብክ እንዴ? እኔ እንደዛ አላልኩም። እስካሁን ድረስ እኔና ርብቃን ሊለያይ የሚችል ነገር አላየሁብሽም። ምን አስቸኮለ? ቀስ ብለህ ሁሉንም ታየዋለህ። ለምንድን ነው ግን ሴተኛ አዳሪነት ስራ መስራት የፈለግሽው? እሱ ያለፈ ታሪክ ነው። አሁን ማስታወስ አልፈልግም። ያለፈ ከሆነ ለምን መናገር ይከብድሽ? ንገሪኛ። በሰዓቱ ቤተሰቦቻችን ስላረፉ ርብቃን የማሳደግ ኃላፊነቱ የኔ ነበር። ስለዚህ ኑሮን ለመግፋት የግድ ስራ መስራት ነበረብኝ። በአጭር ጊዜ ውስጥ ጥሩ ገንዘብ ላገኝበት የምችለውና የትምህርት ደረጃ የማይጠይቀው ስራ ሴተኛ አዳሪነት ብቻ ስለነበር አማራጭ አልነበረኝም። ያሳዝናል። ለእህትሽ ብለሽ እኮ የከፈልሽው መስዋዕትነት ነው። ርብቃም ደግሞ ብትሰማ ትረዳሻለች። በፍጹም ርብቃ በዛ ማንነቴ እንድታውቀኝ አልፈልግም። እህቴ ለእኔ ብላ እንደዚህ ሆናለች ብላም እንድትሳቀቅብኝ አልፈልግም። እኔ ግን በነገር ያስባኝ እሱ አንተን አይመለከትም። ተቅለስልሼ ሳወራ ሀሳቤን የተውኩት መሰለህ እንዴ? ብርህን እሰጥሃለሁ፣ አርፈ ከዚህ ውልቅ ትላለህ። ማንም የለም እንዴ? ናርዲ፣ ቶሚ፣ ሄሎ ቶሚ። ወይ የት ሄደህ ነው? ርብቃ የላኩልሽ መልዕክት አለ። ሁሉም ነገር እዛ ላይ ታገኘዋለሽ። ምንድን ነው እሱ? ስሚውና ይቅርታ ካረግሽልኝ ብቻ ደውይ። በሰዓቱ ቤተሰቦቻችን ስላረፉ ርብቃን የማሳደግ ኃላፊነቱ የኔ ነበር። ስለዚህ ኑሮን ለመግፋት የግድ ስራ መስራት ነበረብኝ። በአጭር ጊዜ ውስጥ ጥሩ ገንዘብ ላገኝበት የምችለውና የትምህርት ደረጃ የማይጠይቀው ስራ ሴተኛ አዳሪነት ብቻ ስለነበር አማራጭ አልነበረኝም። ያሳዝናል። ለእህትሽ ብለሽ እኮ የከፈልሽው መስዋዕትነት ነው። ርብቃም ደግሞ ብትሰማ ትረዳሻለች። በፍጹም ርብቃ በዛ ማንነቴ እንድታውቀኝ አልፈልግም። እህቴ ለእኔ ብላ እንደዚህ ሆናለች ብላም እንድትሳቀቅብኝ አልፈልግም።